ሁለት ጓደኛሞች ነበሩ ይባላሉ። እየሰማችሁ ነው? ሁለት ጓደኛሞች ነበሩና እኒህ ወዳጆች ሩቅ መንገድ ወደ ገዳም ለመሄድ ተነስተው እየመጡ ነው። ልክ አሁን እናንተ እኔ ሁላችንም እንዳረግን እና እነዛ ወንድሞች በመንገድ እየተራመዱ በአንድ ጉዳይ ባነሱት ሐሳብ አይስማሙ። በጣም ነው የሚዋደዱት፣ ለዘመናት ወዳጆች ነበሩ። ዞረና አንደኛው ጓደኛ ሌላኛውን በጥፊ መታ። ሞቅ ያለ ጥፊ እና ደነገጠ። እንዴ ስንት ዓመት አብረው ሲኖሩ እንኳን ሊመታው እጁን አንስቶበት የማያውቅ በጥፊ ሞቅ አረገው እና የሄዱበት የነበረበት አሸዋ ላይ በጣም የምወደው ወንድሜ በጥፊ መታኝ ብሎ ጻፈ። ለምንድን ነው የምትጽፈው አለው። እንዳይረሳ ነው አለው። እየሰማችሁ ነው? እንዳይረሳ በጣም የምወደው ወንድሜ በምን መታኝ አለው? በጥፊ መታኝ አለው። እሺ ብለው ትንሽ ርቀት እየሄዱ ወደ ገዳሙ መቅረብ ሲጀምሩ ያው በጥፊ የተመታው ሰውዬ ሳያስበው ወደ ውስጥ የሚስብ ጭቃ ማጥ ውስጥ ገባ እና ማጡ አላንስ ብሎት ወደ ታች እየሳበው በጣም ሲቸገር ያ በጥፊ የመታው ወንድሙ ሊሞትበት ስለሆነ ስቦ ወጣው። ከጎኑ ድንጋይ ነበር። በጣም የምወደው ወንድሜ ከሞት አተረፈኝ ብሎ ደግሞ ድንጋዩ ላይ ጻፈበት። ለምን ይሄን ጻፍከው አለ። ያው ስላተረፍከኝ ነው አለ። እና በጣም ያኛው በጥፊ ሲመታው የነበረው እንዲሁም ያወጣው ወንድሙ በጣም ስለደነቀው ልክ ወደ ቤተ ክርስቲያኑ ሲገቡ ጠየቀው። በጥፊ ሲመታህ ባሸዋ ላይ ነው የጻፍከው፣ ከገባህበት ገደል ሳወጣ ድንጋይ ላይ ነው ቀርጼ የጻፍከው፣ ለምን አለ። አሸዋው ላይ የጻፍኩት እንዲጠፋ ስለፈለኩኝ ነው አለ። ድንጋዩ ላይ ግን የተጻፈው አይጠፋም። የብዙ ወንድሞቻችንን ኃጢአት እኛ እኮ ድንጋይ ላይ ነው የቀረጽነው እንዳይጠፋ። በደላቸው መልካም ሰራቸውንስ አሸዋው ላይ። እንዲህ ከመሆን እግዚአብሔር አምላክ ይሰውረን።